Okay, students. Today we are going to discuss about these raising issues. As you know that we do have speaking, listening, writing, and grammar. But for our today's class, we are going to talk about the raised of this topic is what are the factors that our country become backward. So, who's going to answer me this question? Please don't afraid, try your best, try your opinion. And what I want is your English. Please try your best, don't afraid, okay? So, who's going to answer me? Who's going to answer me? Okay? Okay, teacher. What's your name first? Teacher. My name is Tamana Sagay. Okay, Tamana. Make it backward to backbone. Sheikh Alamuddin is our country backbone. የጀርባ ለሀገራችን የጀርባ አጥንት ናቸው። ስለዚህ ሀገራችን ደሃ አይደለችም እንኳን ለሀገራችን አይደለም ለአፍሪካም የሚተርፉ ዜጋ ናቸው። ስለዚህ our country is not poor. My answer is this. Who's going to answer? Okay, Keller. Thank you, teacher. Lack of technology, lack of capital, lack of skilled manpower, disdain job, and jealousy. That's right. Ram, you know. ምን ሆነሽ? ምንም ስትፈጅ ነው። ምን ለያችሁ ነው? ምን ነው? ምሳ ሰዓት እኮ ነው። በዛ ላይ የመጨረሻው ፔሪድ ነፃ ነው። ወደ ቤት አትሄጂም እንዴ? የምትደርሽበታል? ላይብራሪ መግባት አለብኝ። ቻው። አትገርምም ሲቲ? የምን ማካበድ ነው? የሁላችንም ስሜት ይለያያል። ኧረ በእናትሽ እረፍት እኮ ያስፈልጋል። አሁን ተመራውታ ላይብራሪ ቅብርጥ ሴት ትዘፍንብኛለች። ይሄ እኮ እሷ ፍላጎት ነው። ይሄ በእናትሽ እረፍት ያስፈልጋል እኮ። እቺማ የመጽሐፍ አይጣ ባይገርምሽ እኔ ገና ደብተሬን ገለጥ ሳድርገው የገሃነም እሳት ውስጥ ገባሁ ውስጥ ያቃጠለ። አንቺ ምን አለብሽ? እድሜ ለዓይንሽና ለምላስሽ። ማዚ ምንም ገርመሽኝ ነው። አየሽ በትምህርት አልሆንልሽ ካለ ያው የመምህራንሽን ፍላጎት አወሽ ወለታው አያስጎነብስሽም። ይሄ እኮ ሙስና ነው። አንቺም ክብርሽን እሱም ይቴክሶ ሸጠ ማለት ነው። ደግሞ ኬለር በየዓመቱ የአንደኞች አንደኛ ስትቀረጭ የተለያዩ መጽሐፍትን በማጣቀስ እንጂ ደግሞ እንደየራሳችን ፍላጎት ይለያያል። አንቺ ደግሞ ባሪሽ አይጨበጥም። ፍላጎት ምናምን ታያለሽ እንዴ? እኛ ከሰነፍን እሷ መስነፍ አለባት ነው። እንዳንቺ ከተለያዩ ሰዎች ጋር በመቀለጣጠፍ አላማዋን ትርሳ እና እንደሷ ዝግሉን በድህነት ያጣውትን በመቀላጠፍ አገኘዋለሁ። ኬለር እኮ ድህነትሽን በጥንካሬ ድል እንድትነሽ ነግራሻለች። አልፎም ቤቱን አከራይተሽ እሷ ጋር እንድትኖር ነግራሻለች። እንዴ ነፃነት አይሰማኝማ። አንድ ክፍል ለብቻ መሰጠት ነፃነት ያሳጥፋ። በቃ ተይኝ አልኩሽ አይደል? አይገባሽም? እሱ የራስሽ ፍላጎት የተለያዩ መጽሐፍትን በማጣቀስ እንጂ ኬለር ለራሷ የገዛችውን ፓንት ሳይቀር ለኔ መግዛቷ እያደረ አካባቢው ጥገኛ የሚመስል አሰጣ። ቅናት ነው። ሰው ለሚልሽ ነገርማ ጆሮ ከሰጠሽ ይብሱን ታብጃለሽ። ኬለር እንደምታስብላት እውቀቷን ግን ማልበስ አልቻለችም ምናምን እንደዚህ ያሉ ነገር ስንት የነገርሽ? ይሄ ነገር ውስጥ በጣም አመርቀዞታል። ስማው እንዴ ኬለር ከጓደኛዬም በላይ ነው። ይገባኝ። ለሷ ፍቅር ማለት ትምህርትና አላማዋ ናቸው። ለዚህ አይደል የማረከች። እናም ለቁም ነገር ፈልጋታለሁ ብለ እንድትጫወትባት አልሻ። ማቲ ደጋግሜ ነግሬሻለሁ አይደል እንዴ? እኔ ለቁም ነገር ነው የምፈልጋት። የኬለር ሀብት ንብረቴን ብቻ ሳይሆን መተኪያ የሌላት ህይወቴን ጭምር ነው የምሰጣት። እኔም እኮ የገረመኝ እሺ ማለት ለምን እንደከበዳት ብቻ ነው። ፕሊዝ አንቺ እሷ በሚገባት መንገድ ሁሉ አግባቢልኝ።
የብዙ ወንዶች አይን አርፈውባት ይሄ እኮ ነው ፍርሃቴ ማለት እሺ ተሆነም የፈለኩት እኮ ከዓላማው እንዳያሰናክሏት ስለምፈልግ ብቻ ነው በርግጥ ከዛ ሁሉ ወንድ ማስጣል ቢከብድም የተቻለኝን አድርጋለሁ ከአንቺ የተቻለሽን ሁሉ አድርጊና እሺ እንድትላመቻችልኝ እሺ ወንድዬ ከማዘርጋ ቀጠሮ አለብኝ ሰዓት ላይ በጣም ጥብቅ ናት እኔ እና ደርስሻለሁ ችግር የለም አዎ ሶሪ ሄሎ የጠፋባት ሰላም ነው እንዴት ነው ጋሼ አለው እግዚአብሔር ይመስገን በአካል ቢቀር ነው በስልክ እንራራ ጋሼ ቤተሰብ ሀገር ሁሉም ውጭም ያለ ሁሉም ሰላም ነው ጥሩ እሺ ጋሼ እዛ የሚያውቁት ሆቴል ነኝ ያለሁት እዛው የለመድነው ጋር ነኝ አሁንም እዛው ነኝ ምን አሉኝ ጋሼ የጠየቁኝ የተወሰኑ ነገሮች ቢኖሩም ግድ የለም ለርሶ ለአባቴ 1-5 ተቸገሩሎታል ኧረ ችግር የለም ጋሼ ችግር የለም ለገንዘቡ ያስቡ እዚሁ ጠብቆታለሁ እሺ ሰላም እሺ ሶሪ ማዘ የጠፉ ደንበኛዬ ናቸው ገንዘብ ከሆነ ጥሩ እሳቸው ሁሉ ጊዜም ፈርጠም ካለ ገንዘብ ጋር ነው ጨዋታቸው በቃ እንዴ እሳቸው የሚመጡ ከሆነ እኔ ልሂድ ኦኬ ግን አንድ ሀሳብ መጥቶልኛል ማለት እንዴ ተደከፍለኝ እየተከበሩና ሁነኛ የሀገር ሽማግሌዎች ብልክስ የት ለከለር አባት ነው ሽማግሌ አብዳሉ እንዴ ኃይለኛ ናቸው አላልሽኝ ምን እንደሚፈጠር ታውቃለህ ቀርኗት ኧረ እባክህ እንዲህ በቀላሉ ምድር ቃውጤ ነው የምትሆነው ከተማውን በአንድ እግሯ ነው የሚያቆሙልህ ኦኬ አንቺ በጀመርሽው ጨርሽልኝ ያስማማኛል ባንቺ ብዙ ነገር ይሳካልኛል ብዬ አስባለሁ ወንዴ በየጊዜው አልበዛም ምን አደረኩልህና ነው የምታረጋግልኝ ሁሉ የእህትነትሽን ነው እሺ ደግሞ እኔ ሸኝሻለሁ በማጠፌ በታክሲ እንድትሄጂ ነው አመሰግናለሁ በጣም ሶሪ ችግር የለውም ከሳለው እሺ ማሲ ብሩክ ይባላል ይቅርታ አላወኩም ዛሬ እንተዋወቃለን የኬለር ጓደኛ ነሽ ፈልጋት ነው አይ አንቺን ፈልጊሽ አሁን በጣም ደክሞኛል ሌላ ቀን ቢሆንስ ይቻላል መቼ ነገ ከክላስ በኋላ ኦኬ መቼ ታንኪ አመሰግናለሁ እኔ እሺ ማለት ነው በትምህርቴ ላይ ተጽዕኖ አይመጣም አላማ ይነግርያለሁ እሺ ብቻ በቃ ተወኛ እናልሽ ማለት ያቺ ሆቴል ከጸባችን በፊት አንለያይባት ነበር እዛ ቦታ መቀመጥህን ወንድ ያውቃል ባንነጋገርም እንተያያለን ስለኔ አንስቶልሽ ያውቅ የተገናኘን ቁጥር ያንሳል እንደምትዋደዱና አንድ ቀን የቀድሞ ፍቅራችሁ እንዳይመለሳችሁ አዎ ጠፋ እንጂ በትንሽ ነገር ነው የተቋረጠው በርግጥ ተግባቢና አርቆ አስተዋይ ነው አዎ በጣም ጥሩ ሰው ነው ከሱ ከተዋወቀን በኋላ ነው ለዚህ ሀብት ያበቃኝ የንግድን ባህሪና ትርፍና ኪሳራውን አስተዋውቆኝ መነሻ ገንዘብ ሰጥቶኝ ውለታው አለብኝ እሱስ ታዲያ ከምን ተነስቶ ለዚህ በቃ የቤተሰብ ውርስ ታዲያ ልስታርቃችሁ ለማንኛውም አትፍተኝ እሺ ጉዳይ ምንድነው ሚስጥር አለ ኬለርን አፈቅራታለሁ ይገርማል ምን ወንዴም ያፈቅራታል ምን የብዙ ወንዶች አይን አልፈውባታል ወንዴን በወደውም ኬለር በፍጹም ልታመልጠኝ አይገባም የፈለግሽውን ነገር አደርግልሻለሁ አይነት ቃል መጀመሪያ
እስካሁን የተነጋገርነውን ለማንም እንደማትነፍሽ ግንኙነታችን በጥንቃቄ እንዲሆን ቃል ግቢልኝ። በታማኝነቴ ስጋት አይግባ። አንተም ለማንም ላትነፍስ ቃል ከገባልኝ አንድ ሚስጥር እነግርሃለሁ። የማልተነፍሰው እኮ ለራሴ ስል መጀመሪያ ከኬለር ጋር አቀራርባቸዋለሁ። ከዛም ቀስ በቀስ አንተ እሷን ማድነቅ፣ ፍላጎቷን እየነገርኩ ገንዘብ ትሰጣታለህ። ስትግባቡ እስካሁን ባደረገላት መልካምነቱን ብትረዳስ? ኬለር ያልኳትን ሁሉ ታምናለች። የሚያደርጋቸው ማንኛውም እንቅስቃሴ ወጥመድ እንደሆነ ነግሬያታለሁ፣ አምናለች። ስለዚህ ያንተን መልካምነት ለሷ የምትሆን ሰው አድርጌ ነግራታለሁ። ኦኬ። በነገራችን ላይ ወንዴን በምኑ ጠልተሽው ነው ክፉ አድርገሽ የነገርሻት? ሚስጥሩ እዚህ ላይ ነው። እስካሁን እሺ ያላለችውም ለዚህ ነው። ወንዴን ወደዋለሁ። ምን? ኬለር ታውቃለች? በፍጹም። ላንተም ገና መንገሬ ነው። ኬለር በእጅ ተቀባለች። በኮንትራት ይጅበት መኪና ልለማመድበት ነው ይመስላል። በዛ ብዬ ነው። ይሄ ደግሞ የመስሪያ ቤቴ ነው። በፈለግሽ ሰዓት መደወልም መምጣትም ትችያለሽ። እሺ። ምሳ በልቼ ልወጣ ስል ከባጃጅ ስትወርዳየውና ተመልሼ ቡና አዝዤ ቁጭ አልኩ። የምታስደስተኝ እኮ እየተነጋገርነው ቅንጣት አላለም ዘንጋት ነው። ስለነሱ የነገረሽኝ ሁሉ ትክክል ነው። የኔ ስራ ብሩክና ወንዴን እሳትና ጭድ ማድረግ ነው። ስለ ሁለቱም በቂ መረጃ ተጠናቋል። ስለ ወንዴ እነግርሻለሁ ያልከውስ? በጽሙና አድምጪኝ። አጋጣሚ ተሳካ አድርጎልናል። ሲቲ ያለ መኖሯ ተመቸህ? በተለይም በናትራፕ መናፈሻ መሆኑ ከሐምሌ ብርድ ጋር የተሳካ ነው። እናንተ ጥረት ይጨመርበት። ተሰናክዬ አላውቅም፣ ግን ዘዴሽን ቀይሪ። እንዴት? ብሩክና አንቺ አትተዋወቁም። በኬለር በኩል ትርፍ ወንበር አኖሩ። ብሩክ ሰው እንዳለው ሲጠይቅ እንደሌለው በእርጋታ መልሽለት። ዛሬውኑ ደውዬ እነግረዋለሁ። አንዳንድ እያልሽ እንዲግባቡ አድርጊ። ዋናው ነገር መግባባታቸው ነው እንዴ? ዋና ቁልፍማ መታወቃችን ነው አይደለም? ዋሲውን ነገ ፎቶግራፍ አንሺ ነው። እሺ። ፎቶ ለምን? ሚስጥር ነው። ከነገ ወዲያ ብሩክን በኬለር ስም ቢራ ጋብዡ። በስሟ ይደጋግም። ከዛም አስክሪና ቤርጎ ከዛም ቅድም ከጓደኞችሽ ጋር እና ከቤተሰብ ጋር ስለነበርሽ በደንብ ማውራት አልቻልኩም አይደለ? ከስራ ላይ ነው የመጣሁት። ትምህርትሽ ላይ ጠንካራ እንድትሆኝ ይፈልጋል። ከዛ በኋላ ሁሉንም ነገር ትደርሽበታለሽ። ግልጽና ጥሩ ሰው ነው። ኬለር ይባላል። ወንዴ ይባላል። ሲት ይባላል። እንዴ ማዚስ? አሁን ነበረች ካጠገባችን። አሁን ሄደች። አብራችሁ አይቻታለሁ። ሶሪ፣ እኔ ከስራ ላይ ነው የመጣሁት። ታክሲ ሂዱ። አየሽ፣ እኛም እየተጫወትንበት መሆኑን አለቀ። ወጥመዱን ያላወቅንበት መስሎታል። ምንም አይነት ገንዘብም ሆነ ስጦታ እንዳትቀበይ። ፍቅር ተፈጥሯዊ ቢሆንም አላማሽን አስቀድም። እሺ፣ ቴንክ ዩ።
ውድ እንግዶቻችን ከሁሉም በፊት ጥሪያችንን አክብራችሁ በመገኘታችሁ ከልብ እናመሰግናለን። የዛሬ ፕሮግራማችን ልጃችን ኬለር በትምህርቷ ጥሩ ውጤት ስላመጣች ትንሽዬ ዝግጅት ተዘጋጅቷል። ኬለር እንኳን ደስ ያለሽ። በእውነት ይህ ዝግጅት ላንቺ አይመጥንሽም። አንቺማ ይሄም ይበዛል ብለሽ ነበር። ለኛማ ቢሆን ሰንጋ በጣልን ነበር። እውነት ይሄንን ስናገር ኩራት እየተሰማኝ ነው። የቀረውን ደግሞ የተነጋገርነው እናትሽ ትነግሪሽ። ልጄ እግዚአብሔር ይባርክሽ። እግዚአብሔር መልካም ጓደኛ ሰጥቶሻል። የቀረውን ደግሞ እዚህ እንቅቡስ ፈልጊ። ኬለር እሱ የምታውቂው የዚህ ቤት ቁልፍ ነው። ትምህርትሽን እስክትጨርሺ ድረስ ከኛ ጋር አብረሽ ትኖሪያለሽ። ስራ ከያዝሽ በኋላ ግን እንድትንገላቺ ስለማንፈልግ ይሄን ቤት በስምሽ አድርገናል። አመሰግናለሁ። እኛ ቦሌ ወዳለው ቪላ ቤታችን እዛው ይሄንን ቁልፍ ቀድመን መስጠታችን ለበለጠ ውጤት እንድትዘጋጅ እንወድሻለን። ኬለር አንቺ ልጃችን አንድ ነገር ብትሆኝብን እኔ ደም ብዛት ይዞኝ ጭልጥ ነው። ለመልካም ባህሪ ለውጤቴ መሰረትና ለዓላማዬ ብርታት ስለሆናችሁ እጅግ በጣም አመሰግናለሁ። ሲቲና መዓዛ ስላደረጋችሁልኝ ነገር እጅግ በጣም አመሰግናለሁ። እኛም እናመሰግናለን። እኔ እሺ ማለት የራሱ በትምህርቴ ላይ ተጽዕኖ ያመጣል። አላማዬን ነግሬያለሁ። እሺ በቃ ተወኛ። እኔም አላማ አለኝ። እሺ ኬለር ሙች በእውነት አሳይሻለሁ። እንደነገር ሁሉ ነገር እንደዛ ተነግረሻል። ዝም ብለሽ ይሄ ነው ቢያትና እሷ ብቻ እንድትወጣ የምፈልገው ዛሬማ እንዴ ሄሎ ኬለርን ፈልጌ ነበር። ኬለር ነሽ? የመዓዛ ጎረቤት ነኝ። እንዳትደነግጪ። ምንድነው? መዓዛ በጣም ታማለች። ልታይሽ ትፈልግ ነበር። የት ነው ያለችው?
ዘመዶቿ ጋር ተደውለው መተው ወስደዋታል። ብታያት በጣም ተሳዝናለች። ዘመዶች እንዳላት አልነገረችኝም። የት ቀበሌ ናቸው? ዘመዶች እንዳላት ያወቅነው እኛም ዛሬ ነው። እንዲህ ሀብታም ዘመድ እያላት በዚህ ደሳሳ ቤት መኖሯ ይገርማል። አድራሻቸውን ታውቂያለሽ? ወንድ የሚባል ሰው ታውቃለች ብላኛለች። ታውቂያለሽ? አሁን እሱ ያውቃል? ኬለር ተደውልለትና በመኪና ርሳት ብላኛለች። እንደምትወድሽ ያወቅነው ደጋግማ ስምሽ ስትጠራ ነው። በቃ ደውይለት። እሺ በቃ እሺ። አሁን ወንድነቴን አሳይሽ። ወንዲ አደራህን ራስን ጠብቅ። ሁሉንም ነገር ተዘጋጅቼና አስቤ ያደረኩት ነገር ስለሆነ ምንም አያሳስብሽ። አሁን ልትቻ ቆይ። አንድን አፍለኛ ወጣት በስሜት ማዕበል ውስጥ ማንበርከክ እንዴት ይከብዳል? እጅግ ሆነብኛ አይደለም በሰውነት በሽጉጥ በሽጉጥ አይደለም አንቃት አንቀጠቅጥ እና ምን ልታደርገው? እሱን አሳይሻለሁ። የሁለታችንን ፍላጎት በግርማ ይቆጭ። አንቺም ለምትቃጠይለት ወንዴ፣ እኔ ደግሞ ለምንገበገብላት ኬላ ብትሰማማ ደውላት ትነግረን ነበር እንጂ ትምህርት ቤት ብቻ ናት። ለዛም ነው ቤት የደወለው። እሺ በቃ ትምህርት ቤት ተገናኝተናል፣ ተመልሰን እንመጣለን። እሺ ደህና ይዋል። ቻው። በትክክል ታውቀዋለህ? በምልክት ነገረኛለች እየደወልኩላት። ሌላ ሀገር ነው እንዴ? እዚሁ ቅርብ ነው።
በኋላ አልደወለችም። ቢያንስ እናንተ የቅርብ ጓደኞቿ ናችሁ። ምንም አይነት መረጃ የምታውቁት ነገር የለም? ብትነግረን ኖሮ እሷን ፍለጋ መች እንመጣ ነበር። ቆይ አንቺ የሄደችበትን ቦታ አልነገረችሽም? አልነገረችኝም። አጠገብ ያልነበርሽ ስልኳ ጥሪ አይቀበልም ሲል እሱማ ሰምቻለሁ። በቃ ሄሎ ብሩክ፣ ሰላም ነው? አለሁ እግዚአብሔር ይመስገን። ጠፋሁ አይደል? ምን እባክህ ስራ ጠመደንና ጠፋሁ እባክህ። እንዴት ነህ አንተ? ስራ አሪፍ ነው? እግዚአብሔር ይመስገን ሰላም ነኝ። አይ በሰላም ነው የደወልኩልህ። ብሩኬ የምወዳት ልጅ ይዤ ከከተማ ጠፍቻለሁ። ጠለፋ አይደለም። አይ ወደ ወንዶ ገነት ይዣት ሄጃለሁ። ኖ ለአንተ ብቻ ነው የነገርኩት፣ ለማንም አልነገርኩም። እሺ ብሩክ አደራ እንግዲህ ደውልልሃለሁ። እሺ እሺ ኬለር ጠፍታለች። ስልኳ ጥሪ አይቀበል። ብዙ ጓደኞቿ ጋር ሞክሬ ነበር። ሁለት ጓደኞቿ እዚሁ ድረስ መጥተው አናግረውኝ ነበር።
ቤተሰቦቿ እዚሁ ድረስ መጥተው አናግረውኝ ነው። እሺ ምን ፈልገህ ነው? ማንነትህን ጠንቅቄ ያውቃለሁ። እሺ ግን የሰዓት ራት መሆን ትፈልጋለህ? አልፈልግም። ሸደረን በእናትህ ዳግልኝ በእግዚአብሔር በእናትህ እንዳትገልኝ። ውሃ በሆነ ሽጉጥ አንጀትን ብራትስላ። እሺ ሁለተኛ ያለብኝ ሰምተኛል? አዎ ሰምቻለሁ። ምን ሆነሻል? የኔ ፍቅር አትበለኝ። አንተም ፍቅርም የፈጠራ ናችሁ። ተፈጥሯዊ ቅርጽ የላችሁ። ዘላለማዊነት ሲሆን ጊዜያዊነት የሚያጠቃችሁ የውሸት ልጆች። ጄለር ተፈጥሮሽን አድንቄ ወደድኩሽ። ላልጠላሽ ዘላለም ዓለሜን ላፈቅርሽ ላከብርሽ ወደድኩሽ። ነገር ግን በሁለታችንም ማለት እየተሽጎደጎደ ያለውን ፍቅራችንን የሚያደፈርስብን ጥቁር አውሬ በመካከላችን ገባ። ዘንዶ ነህ፣ የሰው ዘንዶ። ሰውን በቁሙ የምትውጥ አውሬ። ሰውን በአፍ በመደለል ብቻ ጥሩ አፍቃሪ መሆን አይቻልም። እሺ ምን ማለት እንደሆነ በዚህ ድረስ ይሄ እሺ ምን ማለት ነው? የሚስትህ ወይም የጮኛ ልብስ ነው። ክለራት ሳች ይሄ ማንም የሚለብሰው ቡትቶ ሳይሆን ላንቺ ለወዷ ፍቅር ያመጣውልሽ ውድ ስጦታዎች ናቸው። የሁለታችንን ማንነት እየቆየ የሚረጋገጥ ነው እንድትረጂኝና ይሄ ውድ ስጦታ ያንቺን እንደ ጨካኝ ታይኛለሽ። እኔ እኮ አልጨከንኩብሽ። ይገባሃል? ጨካኝ ማለት የራሱን ፍላጎት የሚጠብቅ ብቻ ነው። እንዳንተ አይነት ጨካኝ ደግሞ በዚህ በቆምንበት ፕላኔት ላይ ፈጽሞ አይገኝም። እንደዚህ በጥፊ እንደመታሽኝ ደግሞ በዚህ በጥፊ በመታሽኝ እጅሽ አቅበሽ እንደምትስሚኝ እርግጠኛ ነኝ። እንግዲህ አሁን ምርመራችን እንጀምራለን። ሌላው በእናንተ በኩል የሚገኘውን ማንኛውንም መረጃና ጥርጣሬ በየጊዜው እየመጣችሁ ልታሳውቁን። ኧረ ምንም ችግር የለውም ኢንስፔክተር። በአጭር ጊዜ ውስጥ ልጅቷን አግኝተናት እናስረክቦታለን። በጣም አመሰግናለሁ ኢንስፔክተር። እውነት ከልብ ነው አመሰግነው። በእውነት ህግና ፖሊስ ባይኖር ኖሮ ምን ውጠን ነበረ።
for the charas. Did it baby come closer? Make I feel you better. One taramena. Two for the charas. Did it baby come closer? Make I make you feel better. Yeah. Shake your body, shake your body, shake your body. Busy body, busy body, busy for me. Chop money, give me body. Make I make you feel better. Shake your body, shake your body, shake your body. Busy body, busy body, busy for me. Chop money, give me body. Make I make you feel, baby, baby, no my bicycle. Bicycle. We're running the Porsche. Porsche. Baby, baby, no my bicycle. Bicycle. We're running the Porsche. Porsche. Baby, baby, no my bicycle. Bicycle. We're running the Porsche. Porsche. Baby, baby, no my bicycle. Bicycle. We're running the Porsche. Porsche. The things you do, yeah, they make me want to go solo. The things you do, yeah, they make me want to go solo. Make you love me, baby, Jaja. Make I hold you, baby, Jaja. Make I kiss you, baby, Jaja. Make I hug you, baby, Jaja. Oh, baby, love me, Jaja. Make I do you right, Jaja. Oh, baby, love me, Jaja. Jaja, Jaja. Baby, no more bicycle. Bicycle. ምን ሆነሻል? ጉዳዩን የሚከታተልን ፖሊስ ማን ነው? ሻለቃ ክንፈ። ምን ነው? እሄዳለሁ። የት? ሻለቃ ጋር። ለምን? ላናግረው ፈልጋለሁ። ጥሩ። ነበር ያልከኝ? ዝም በል ቅድም አልነገርኩሽም እንዴ? እሺ በእናትህ እስቲ በሩን ክፈትልኝ። ለምን ነው የምከፍትልሽ? የምሄድበት አለኝ። የት ልትሄጂ? የምደርስበት አለኝ እኮ። አይ ልትደርሺ ነው። ይሄ ቁልፍ የበሩ ነው አይደል? የበሩ አይደል? እና ካዲያ ምኑ ነው? እሺ በእናትህ በጣም ነው የሞቀኝ። እዚህ ጋር ካንተ ጋር ልናፈስ። ከኔ ጋር? አዎ ካንተ ጋር። ከኔ ጋር ትናፍ? አዎ ዘቤ በእናትህ እውነት። እዚህ ጋር? አዎ ከኔ ጋር አልኩኝ ልትይ? ካንተ ጋር ምንም ችግር የለም እውነት። ከኔ ጋር ዛው ልትይ? አዎ ካንተ ጋር እኮ አልኩ። ጋሽ ቆጣሉ፣ ጋሽ ቆጣሉ። እንትን በእናትህ ያው እንግዲህ እኛ የተቻለን ያህል እያደረግን ያለን ነገር ግን ልጅቷ በፍጹም ልትገኝ አልቻለች። ነገር ግን ማዛ ሁሉ ነገር ቁልፍ ነች። ማዛ ማን ነች? የከለር ቅርብ ጓደኛው። ለሞኑ አድራሻውን ያውቁታል? አዎ ቤት ተከራይታ ነው የምትኖር። ስለዚህ ቤቷን ያውቁታል ማለት ነው። አዎ ጥሩ መሄድ ይችላል።
ማዛ እንግዲህ ይሄ ሬት የሚል ነጭ ወሬሽን ትተሽ አሁን ለምጠይቅሽ ጥያቄ ብቻ መልስ ትመልሽልኛለሽ። ከኬለር ጋር ከተገናኛችሁ ምን ያህል ጊዜ ሆነሻል? 2 ሳምንት አካባቢ። ለመጨረሻ ጊዜ የተገናኛችሁ የት ነው? ወንዶ ገነት። ስንት ነበራችሁ? አንድ ላይ 3 ነበርን። አንደኛው ሴትዮ ወይስ ሰውዬ ማን ነው? በወቅቱ አብራን የነበረችው ሲቲ ናት። አድራሻውን ሰጪኝ ትቻለሽ? አላውቀው። ማዛ የልጅቷ ደህንነት በአስጊ ሁኔታ ላይ እንደሚገኝ ልብ ልትይ ይገባል። እንግዲያውስ ሲቲን ሳይሆን ብሩክን ጠርጥረው። ብሩክን በደንብ አድርገህ መርምረው። ጥሩ። ስትፈለጊ ትጠሪያለሽ። ማሜር ትችላለሽ። ከለርዬ እቺን የመሰለች ቁርስ ዛሬ እልም ስታረጊው ሁሉ ነገር ረስተሽ ወንድዬ የኔ ቆንጆ እቺ ቁርስ እንዴት አባቷ እንደምታምር ምናምን ማለትሽ እንደማይቀር እርግጠኛ ነኝ። መቼም ግሪን ኢንስፔክተር አደራ ነው። ይሄ ውሻ የውሻ ልጅ ልኩን አሳየኝ እንጂ እካካም ለሱ አታስብ። መፈጠሩን እስኪጠላ ነው ማለት ነው። እሺ ኢንስፔክተር በጣም አመሰግናለሁ። ማነው ስምህ? ብሩክን እንዳይ። ስራስ? የግል ድርጅት አለ። ከለርን ታውቃታለህ? አዎ። ምንድን ነው ግንኙነታችሁ? ብሩክ አትዋሽ። አልዋሸሁም። ምንም ግንኙነት የላችሁም? በእርግጥ አፈቅራታለሁ። እሷ ግን አታፈቅረኝም። ስለምታፈቅራት በጉልበት አፍነው ወሰድካት? ኢንስፔክተር፣ ከዛ የምትፈልገውን ነገር ካደረክ በኋላ ደበካት? ኢንስፔክተር፣ እኔ አሁን ምን ታደርጉን? እውነቱን ተናገር። የት ነው ያረካት? እኔ የምትጠይቀኝን ነገር የማውቀው ነገር የለኝም። በስነ ስርዓት መልስ። መለስኩልህ እኮ። እዛ ልክህን አሳያለሁ። ሄሎ እማ፣ እማዬ፣ አላውቅም እንዳሉ አላውቅም እማ።
አይደረግ አረከታ ምን ነገር ትያለ ወጣ ነገር የለም ገልጡ አንተ ያለው ሰው መጣፋ ስራ ሲቲ የኬለር የቅርብ ጓደኛው እንደሆነች ብዙ ማስረጃዎች አሉ። ልክ አይደለም? ልክ አይደለም ወይ? ልክ አይደለም ወይ? መቶ አለቃ እቺ ጋግርታ መናገር እስከምትጀምር ድረስ ማረፊያ ክፍል አቆይልኝ። ምን አይነት ከቋጥኝ የከበደ ችግር ላይ ነው የወደቅነው? እሺ አሁን ለካ ሳልፋ ብትሰጠንስ? ህግ ማንንም ሰው ጠርጥሮ ወንጀለኛ ነው ብሎ ሊያስር ይችላል። የተጠረጠረ ለሁሉ ደግሞ ወንጀለኛ ነው ማለት አይደለም። እኔ የሚያሳስበኝ መይሳት የሷ ደህንነት እንጂ ህግ ምናምን አይደለም። ደግሞ እኔ ንጹህ ሰው ነኝ፣ ግን መፈራ ማከብር ሰው ነኝ። አቅጣጫውን አውቃ ቤተሰቦቿን የምታገኝ ይመስላል። እንደዛማ ቢሆንልኝ ፎቶዬን አገኝ ነበር። ምነው በቀረብኝ ምንም ነገር ባላደረግኩ ኖሮ ይሄን የሆነ ቦታ የሆነ ነገር ሆና ነው። አላው ደግሞ የሆነ ሰው እቺን ጉራሽ እስቲ ወይኔ ልጄ መከራሽን ነው አስታይ ሰነበስሽው። መቼም የዛሬ ወንዶች የወጡበትን አያስታውሱም። እንደው ዘለው ጉብ ነው። መከራ እኮ ነው። እንደዚህ እንኳን አላደረገም። መጠለፍሽን ዘነጋሽው። ቢሆንም እንደዚህ አይነት ነገር አልፈጸመም። የተጠለፍሽው በሴት ነበር እንዴ? በወንድ ነው። ታዲያ ወንድነቱን እንዴት ዘነጋሽው? ወንድነቱን ዘንግቼው ሳይሆን ያልተፈጸመብኝ ነገር ተፈጽሞብኛል ብዬ መናገር ስለማልፈልግ። እቺን ቤስቲ ይብቃኝ። ይልቅ ይቺን ሲዲ ላት ስለምፈልግ ይከፍቱልኛል። ምን ችግር አለው? አው ኬለር ሰሞኑን ከኔ ጋር ነው። ምን እሺ ዝም ብለሽ አድምጪ። ይልቅኛው እንጂና ቤት እንደገባችና እንዳልገባች አራግጠሽ ደውይ።
ሄሎ ሄሎ፣ እንዴ የት ነው ያለኸው? የት ነው ያለኸው? በቃ እንዴ ከቤት እንዳትወጣ፣ ህይወታችን አደጋ ላይ ነው ያለው። እዛው ጠብቀኝ በቃ ሁሉንም ነገር ስመጣ ነው እነግርሃለሁ። እሺ የስ ጉዞዬ ብሎ ተጀመረ። እሺ በለኝ። ያለፈውን ትተን ወደፊቱን እናስብ። ወንዴ እሺ እንሂድ። ወንጂ ቀርብ ፍጠንሽ። አውጣ እውነቱን አውጣ። አንተ ነህ የምታውቀው ተብሏል። አውጣ። የማውቀው ነገር የለኝ። አውጣ ነግሬሃለሁ። ካንተ ውጭ ማንም ያውቅ የለም። ማን ያልከው? ወንዴን ጠየቁት እኮ ወንዴ። እሱ ጋር ሄደን ካጣራን በኋላ ግን መቶ አለቃ በአስቸኳይ የወንዴ ቤት ይከባብ። እዚህ ብርድ ላይ የቆምሽው ምን ሆነሽ ነው? ቤተሰቦቼ አሁኑኑ ማግኘት አለብኝ። በቃ ዝም በይ አታልቅሽ። አሁን ስለመጣ ነገ በሌሊት ወስድሻለሁ። ስለዚህ እዚህ ብርድ ላይ ከምትቆሚ ወደ ቤት እንግባ።
ጤና ይስጥልኝ። መቶ አለቃ ታደሰ እባላለሁ። አቤት። መቶ አለቃ ታደሰ እባላለሁ። ወንድ ያለ የለም። የት ሄደ? እኔ እንጃ። ያዝልኝ። ወንጂ ከማዛጋ ወንጂ ከማዛጋ ነው አይደል? አዎ። እርግጠኛ ነሽ? አዎ። በቃ አብረን እንሄዳለን። እንሂድ አብረን። ሚካኤል ምስክሬ ነው። እውነቴን ነው። እሺ ትበለኝ እንጂ የምትፈልገው ነገር ሁሉንም ማለት ከፊትሽ ይነጥለኝ ምፈልግ ምንም ማለት በእውነት ለምን እሺ እንደማ ለምን ለማ What?
ዛሬ ይህ ችሎት የተሰየመው በእነ ወንዴ ክስ መዝገብ ላይ ውሳኔ ለማስተላለፍ መሆኑ ባለፈው ችሎት ተገልጿል። ስለዚህ የተሰጠውን ውሳኔ እንደሚከተለው እናቀርበዋለን። አንደኛ ተከሳሽ ወጣት ሲቲ አህመድና ሁለተኛ ተከሳሽ ወጣት ወንዴ ክብሮም የፈጸሙት ወንጀል የቀለለ በመሆኑና ወንጀሉ የተፈጸመባትም ልጅ ምንም አይነት ጉዳት እንዳላደረሱባት በሰጠችው ቃል ከማረጋገጧን ባሻገር አቃቤ ሕግም በሁለቱ ተከሳሾች ላይ በቂ ማስረጃ ባለማቅረቡ ሁለቱም ተከሳሾች ከዛሬ ጀምሮ በነፃ እንዲሰናበቱ ተወስኗል። ሶስተኛ ተከሳሽ ወጣት ግርማ በቀለ አንደኛ ሰውን በማጣላትና በማበጣበጥ ወንጀል ሆን ብሎ ታስቦ የሚፈጸም ቀላል የአካል ጉዳት በሚለው አንቀጽ 546 ተራ ቁጥር 2 መሰረት በ3 ዓመት እስራት እንዲቀጡ ተወስኗል። አራተኛ ተከሳሽ ወጣት መዓዛ ሽፈራው አንደኛ ድርጊቱ ሲፈጸም በቦታው ያሉ ቢሆንም በተለይም ወንጀለኛው እንዲያመልጥ በማድረጋቸውና ሰውረው በመገኘታቸው ከወንጀሉ ጋር በመተባበራቸው በአንቀጽ 546 መሰረት በ2 ዓመት እስራት እንዲቀጡ ተወስኗል። አምስተኛ ተከሳሽ ወጣት ብሩክ ምንዳዬ ከአራተኛዋ ተከሳሽ ጋር በመመሳጠር ህጋዊን የጦር መሳሪያ ለህገወጥ ተግባር እንዲውል በማድረግ ተባብረው በመገኘታቸው በ2 ዓመት እስራት እንዲቀጡ ተወስኗል። ስድስተኛ ተከሳሽ ወጣት ዋሲሁን ደበበ ሰውን ያለ ፈቃዱ
ፎቶግራፍ በህገ ወጥ መንገድ በማንሳቱ በአንድ ወር እስራት እንዲቀጣ ተወስኗል። ሰባተኛ ተከሳሽ ኢንስፔክተር ክንፈ ሳበው አንደኛ የተሰጣቸውን የህዝብንና የመንግስት ከፍተኛ አደራ ወደ ጎን በመተው በስልጣናቸው ያለ አግባብ በመጠቀም ግለሰብ አስረው በመግረፋቸው በሰውና በማስረጃ በመረጋገጡ የወንጀለኛ መቅጫ ህግ ቁጥር አንቀጽ 407 ሃና ለን የተደነገገውን ተላልፈው በመገኘታቸው በ10 ዓመት ጽኑ እስራትና በ20 ሺህ ብር እንዲቀጡ ፍርድ ቤቱ በአንድ ድምጽ ወስኗል። ፍርድ ቤቱ በአንድ ድምጽ ወስኗል። ይግባኝ ባይ ቢኖር ይግባኙን ከመዝገብ ቤት እንዲወስድ ታዟል።